ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንደዚሁም የቲክታክ ፎሎወሮች እስኪ ደግሞ ዛሬ ወደ ቤተሰብ ጎራ እንበልና ባለትዳሮች የግል የነበረ ንብረታቸውን ሸጠው ባንክ ያስቀመጡትን ገንዘብ በፍርድ ቤት የግል ይባልልኝ ብለው ማስመዝገብ ይጠበቅባቸዋል ወይ? አይበለውና የግል ንብረታቸውን ሸጠው ባንክ ገንዘቡን እንዳስቀመጡ ፍቺ ቢከናወን ሌላኛው የትዳር አጋር ይህም ባንክ የተቀመጠ ገንዘብ መካፈል ይችላል የሚለውን የቤተሰብ ሕጉ ምን ይላል? እንደዚሁም ይህን ጉዳይ በተመለከተ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው አስገዳጅ የሕግ ትርጉም አለ፣ ውሳኔ አለ፣ ምን ይላል የሚለውን እናያለን። እንግዲህ ባልና ሚስት በትዳር ግንኙነታቸው ውስጥ ሲቆዩ ከጋብቻ በፊት ያፈሯቸው ንብረቶች ባያስመዘግቧቸውም የግል ሆነው ይቀጥላሉ። እንደዚሁም በትዳር ውስጥ ከማግባታቸውን በፊት ይሁን ከተጋቡ በኋላ በትዳር ውስጥ እያሉ በውርስ በስጦታ የሚያገኟቸው ንብረቶች፣ ሀብቶች የግላቸው ሆነው ይቀጥላሉ። ነገር ግን ከጋብቻ በፊት በውርስ የሚያገኙት ይሁን በስጦታ የሚያገኙት ይሁን ራሳቸው ያፈሩትም ንብረት ይሁን ተሸጦ ተለውጦ ሌላ ንብረት ካፈሩበት ይሄንን ንብረት በፍርድ ቤት የግል ይባልልኝ፣ ምክንያቱም ከትዳር በፊት ያፈራሁትን የግል ንብረት ሸጬ ነው ይሄንን አዲሱን የገዛሁት የገነባሁት በልዋጭ ያገኘሁት ብለው የግል ይባልልኝ ብለው ካላስመዘገቡ በስተቀር ሌላኛው የትዳር አጋር ይህንን ንብረት የመካፈል መብት ይፈጠርለታል። ነገር ግን ንብረት ሳይገዛበት የግል የነበረ ሀብት ንብረት ተሽጦ ገንዘቡ ብቻ በባንክ ከተቀመጠ በፍርድ ቤት ይህንን ንብረት የግል ይባልልኝ ብለው ማስመዝገብ አይጠበቅባቸውም። የግላቸው ሆኖ ነው የሚቀጥለው። ገንዘቡ ማስረዳት የሚጠበቅባቸው የግል የነበረን ንብረት ሸጠው ይሄ ገንዘብ የመጣው ከዛ ምንጭ ከዛ ሶርስ መሆኑን ብቻ ነው ማስረዳት የሚጠበቅባቸው ማለት ነው። ውድና የተከበራችሁ የፕሮግራሚ ተከታታዮች፣ ስለዚህ ሌላኛው የትዳር አጋር ፍቺ ቢከናወን እንዳጋጣሚ በመካከላቸው አለመግባባት ቢፈጠር ይህንን ገንዘብ ልካፈል ብሎ መጠየቅ አይችልም ማለት ነው። ስለዚህ የግል ንብረታችሁን ሸጣችሁ ባንክ ገንዘብ ያስቀመጣችሁ ሰዎች የፍርድ ቤት ካላስመዘገብኩት ችግር ሊፈጠርብኝ ይችላል የሚል ስጋት ሊገባችሁ አይገባም። ይህንን በተመለከተም እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 221394 ላይ አስገዳጅ የሕግ ትርጉም ሰጥቷል። የግል ንብረት ባለትዳሮች ሸጠው ባንክ ያስቀመጠውን ገንዘብ አንደኛው የትዳር አጋር የግሉ ሆኖ ይቀጥላል፣ በፍርድ ቤት የግል ይባልልኝ ብሎ አቤቱታ ማቅረብና ማስመዝገብ አይጠበቅበትም በሚል አስገዳጅ የሕግ ትርጉም ሰጥቷል። የብዙዎቻችሁን ጥያቄ የሚመልስ የሚጠቅም የሕግ ነጥብ እንደሆነ እንደሚሆን አልጠራጠርም። ውድና የተከበራችሁ ፕሮግራሚ ተከታታዮች የጠበቃ ዩሱፍ የቲክታክ ቻናልን ፎሎ ያላደረጋችሁ እንደዚሁም ደግሞ ዩቲዩብ ላይ ብትሄዱ ከ800 ምናምን በላይ የተለያዩ የሕግ ምክርና ትንታኔዎች፣ የሕግ መረጃዎች፣ ማብራሪያዎች ታገኛላችሁ። ጠበቃ ዩሱፍ የዩቲዩብ ቻናልን ሰብስክራይብ ማድረግ አትርሱ። በሀገር ውስጥም በውጭም የምትኖሩ የፕሮግራሚ ተከታታዮች የኔም ፕሮግራሞች ወዳችሁና ፍቅዳችሁ ስለምትከታተሉኝ እንደዚሁም ለምትሰጡኝ ማበረታቻ አድናቆት እጅግ አድርጌ አመሰግናለሁ። ሌላ ጠቃሚ የሕግ ምክርና ትንታኔ እንደዚሁም መረጃ ይዤላችሁ እመጣለሁ። እስከዚያው ድረስ ግን ባባይ ቻው።